ሰላም ጤና ይስጥልኝ የተከበራችሁ የዚህ ቻናል ቤተሰቦች፣ ዛሬ እስኪ ታላቁን ፍቅር እስከ መቃብርን ለመተረክ ልሞክር። የሙከራ ያህል ነው። ክብሯትና ክብሯን በጣም ይቅርታ። ይህን መጽሐፍ በድፍረት መተረክ አይቻልም። በጣም የሚገርም መጽሐፍ ነው። ፍቅር እስከ መቃብር፣ ደራሲ ሐዲስ ዓለማየሁ፣ ቦጋለ መብራቱና ውድነሽ በጣሙ። ጎጃም ዳሞት አውራጃ ውስጥ ማንኩሳ በምትባል ሀገር ቦጋለ መብራቱ የሚባሉ ብዙ ዘመን በብቸኝነት የሚኖሩ ሰው ነበሩ። ቦጋለ መብራቱ ከድሃ ቤተሰብ የተወለዱ፣ በዚያም ላይ ድሆች ወላጆቻቸው ገና በሕፃንነታቸው ሞተውባቸው ድህነት ሲያንገላታቸው ያደጉ ነበሩ። ትንሽ ከፍ እንዳሉ መጀመሪያ የፍየልና የጥጃ እረኝነት እየተቀጠሩ፣ በኋላም እጃቸው እርፍ ለመጨበጥ ያህል መበርታት ሲጀምር ግብርና እየተቀጠሩ ይኖሩ ነበር። በዚህ ሁኔታ እኩል ዕድሜያቸውን ካሳለፉና የምሽት ማግባት ፍላጎታቸው እየተቀነሰ ከሄደ በኋላ በጉልምስነታቸው ጉልበታም ወዲያውም ጤናማ በመሆናቸው ረዳት ሳይፈልጉ ራሳቸውን ረድተው ለመኖር ቢችሉም ምሽት ካላገቡ ዕድሜያቸው እየገፋ አቅማቸው እየቀነሰ ሲሄዱ ረዳት የሚያጡ መሆናቸውን ወዳጆቻቸው አጥብቀው ስለመከሯቸው ከዚያው ከማንኩሳ ውድነሽ በጣሙ የሚባሉትን ሴት አገቡ። ወይዘሮ ውድነሽ 3 ባሎች በተራ አግብተው 3ቱም ስለሞቱባቸው ባል ፈርቷቸው እሳቸው ዕድላቸውን ፈርተው ባል እንዳይመጣላቸው ተስፋ ቆርጠው ቢመጣም እንዳያገቡ ወስነው ተቀምጠው ነበር። በኋላ ቦጋለ መብራቱ የወይዘሮ ውድነሽን የንስሐ አባት ቄስ ታምሩን አማላጅ ልከው በብዙ ደጅ ጥናት አገቧቸው። ስሙ እመት ውድነሽ አሉ ቄስ ታምሩ አንድ ቀን። ከዛሬ በፊት ባሎቹን ሲያገቡ ለአንዳቸው አማላጁኛ እንዳልመጣው እሱ ያውቃሉ። አሁን ግን በግድ የሚያስፈልግ ስለመሰለኝ ነው አማላጁኝ የመጣው። በውጭ የሚወራውን የእርሶ ጆሮ አይሰማውም። ሴት ብቻዋን ከተቀመጠች ትደፈራለች። ልጄ ባትደፈርም አልተደፈረችም አትባልም። እንኳን ከወንድ ከዘመድ ርቄ ባዝን ተጨንቄ እንጀራ በእንባዬ እያራስኩ እየበላሁ መቀመጥ ያንሶኝ የአገሬ ሰው ለክፉ ዕድል ተባባሪ ሆኖ አላስቀምጠኝ ሲል ጊዜ ምን ላድርግ እግዚአብሔር ይየው እንጂ አሉ እመት ውድነሽ ራሳቸውን እግዚአብሔር ወዳለበት ወደ ላይ ቀና አድርገው። ልቦ የተጫነውን ከባድ ሐዘን በትዕግስትና በንጽህና ተሸክመው መኖሮን ከእርሶና ከእግዚአብሔር በቀር ማን ያውቅሎታል? ሰው ለብሰውና መልኩ አምሮ ሲወጡ ሲያይ ደስ ብሎት የሥጋ ፈቃዶን ፈጽመው የሚኖሩ ይመስለዋል። ሰው እግዚአብሔር አይደለምና የውጩን እንጂ የውስጡን አያይም። እኔና እግዚአብሔር የምናውቀው እርሶ የማያውቁት አለ አባቴ። እኔስ እዚህ በባዶ ቤት የገዛ ጉልበቶን እያቀፉ እየተኙ በንጽህና እንደሚኖሩ አውቃለሁ። ነገር ግን የኔ ብቻ ማወቅ ምን ያደርጋል? ለዚህ ሁሉ መድኃኒቱ የሐሜተኛውን አፍ የሚያዘጋ የተሰበረ ልቦን የሚጠግን ይህን ሁሉ የሚያደርግ አሁን እንደነገርኮ ያው ትዳር መያዙ ነው። አዩ እመት ውድነሽ የባልን ሐዘን ማሸነፍ የሚቻለው ባል በማግባት ነው ስሎ ግድ የለዎትም። እኔ ለእርሶ የሚጠቅምን እንጂ የሚጎዳ ምክር አልመክሮትም። እመት ውድነሽ አይኖቻቸውን ከአባ ታምሩ ላይ አንስተው ወደ በሩ ትኩር ሲያደርጉ እንባቸው በቅጽበት አይናቸው ሞልቶ ወዲያው ይፈስ ጀመር። ኧረ ባዛኝቱ ምን ነው እመት ውድነሽ? ልጅ አይባሉ ትልቅ ሴትዮ ነዎት። ታዲያ ሰው ችግር ሲገጥመው ከዘመድ ከወዳጅ ተመካክሮ የሚበጀውን ያደርጋል እንጂ እንደ ትንሽ ልጅ ችግርን እያሰቡ ሲያለቅስ ይኖራልን እንዴ? እንደዚህ ከሆንማ እንኳን ለምክር ለሰላምታ ደጆ መድረሱን እተዋለሁ አሉ አባ ታምሩ። ይቅር ይበሉኝ አባቴ፣ ይቅር ይበሉኝ። ኮድ ብሶኝ ነው። በጎደሎ ሌሊት የተፈጠሩ ዕድለ ክፉ በመሆኔ ነው እንጂ እሶ እንዲርቁኝ እሶ እንዳመክሩኝ አይደለም የማለቅስ። እንኳን ለስጋዬ ለነፍሴስ ባላደረው እሱ አይደሉምን አባቴ? ሌላ ማን አለኝ አሉ እንባቸውን በእጅጌያቸው እየጠረጉ። የኃላፊነቴ ከብዶኝ እኮ ነው በየቀኑ እየመጣሁ የምጨቃጭቀው ልጄ
ወዲያውም እድሎን ማማረር አይገባም። ሰው ገና ሲወለድ እድሜው ከእግዚአብሔር ተሰፍሮ የሚሰጠው ስለሆነ እነዚያ ሰዎች እሱን ቢያገኙም ባያገኙም ከእግዚአብሔር የተወሰነላቸው እድሜ ሲያልቅ መሞታቸው አይቀርም ነበረ። ስለዚህ የሰው አፍ እየሰሙ እግዚአብሔርን አድሎም ማማረርም አይገባውትም። እሱስ እውነት ነው። ብቻ የሰው ምላስ ከሳት የበለጠ ያቃጥላል። በቀደም እዚያ ሰንበቴው ከብላታ በየነ ባለቤት ጋር በአንዳንድ ትንሽ ነገር ተከራክረን የምትረታ ስትሆን ጊዜ ቶሎ ብላ እኔን ስትነካኝ የሚያሳምመኝና የሚያሳፍረኝ ቁስል ፈልጋ አንቺ ባሎችሽን የፈጀሽ የባል በሽታ ብላ በተሰበሰበው ሕዝብ ፊት ሰደበችኝ አሉና እመት ውድነሽ ያለ ሰው ሁሉ እሳቸውን እያየ የሳቀውና ያሽሟጠጠው ታያቸውና እንደገና እንባቸውን ባይናቸው ቸፈፍ አለ። እንግዲህ ገዝቶታለሁ አዛኝቱን ሮዋ እንዲህ ያለውን ነገር እግዚአብሔር አይወደው አሉ አባ ታምሩ። የእመት ውድነሽ ዓይን እንደገና እንባ ሲሞላ ስላዩ እንደመቆጣት ብለው ጭራቸውን ከቀኝ ወደ ግራ ሽው እያደረጉ የዓይን ጅማቴን መከፋት አላልቶት እንባ አልቆም ብሎኝ ነው እንጂ ለማልቀስ ፈልጌ አይምሰሎ። አባ እባክዎ ይቅር ይበሉኝ አባቴ አሉ እመት ውድነሽ እንደገና ዓይናቸውን እየጠረጉ። ለዚህ ሁሉ መድኃኒቱ ይስነግረው የሰነበትኩት ነው። እኚህን ሰው ያግቡና ከዚህ የተሻለ ምክር አልመክሮትም። የሞተ እንደሆነስ እኔስ መቼም ሳፍር ስሰቃይ ኑሬ እንዳልፈርዶብኛል። በሱ ላይ ለምን የሞት ፍርድ ላስፈርድበት? ወየማንኩ ሰው አባቴ እንዴት አድርጌ ልንገሮ? ሰው እግዚአብሔር የወሰነለት እድሜ ካላለቀ አይሞትም። መጽሐፉ የሚለው ይህ ነው ብዬ አልነገርኩትምን? መጽሐፉ ባል የሚሞትባት ሴት እስከ ስንት ጊዜ እንድታገባ ይፈቅዳል? ይሄን ጊዜ አባ ታምሩ ሰምተውት የማወቅ ጥያቄ ስለመጣባቸው ሀሳባቸው እንደመሸበር ግንባራቸው ትንሽ እንደመውዛት አለና ወዲያው ጭራቸውን ዘቅዝቀው አገጫቸውን በጭራው ቀን ደገፍ አድርገው አይኖቻቸውን ወደ ጣራው ትኩር አድርገው መልሰው ጣራው ላይ እንደተጻፈ ሁሉ እንዲያ አንጋጠው ትንሽ ከቆዩ በኋላ ቀስ አድርገው የጭራውን ቀንድ ካገጫቸው ስራ አስወገዱና አይኖቻቸውን ወደ እመት ውድነሽ መለስ አድርገው መጽሐፉ አይወስንም፣ እንግዲህ ካልወሰነ ከአራተኛም ባል እንኳ አስረኛ እንኳ ለማግባት ትችላለች ማለት ነው አሉ አባ ታምሩ አፋቸው እየፈራ። አስረኛ አሉ እመት ውድነሽ ዓይናቸውን በጥፍ ካፎቱ አውጥተው። አይ 10 ስል እኮ አለመወሰኑን ለማስረዳት የተናገርኩት ያነጋገር ዘዴ እንጂ መጽሐፉ በተጻፈበትም ጊዜ ቢሆን ወይም ከዚያ ወዲህ 9 ባሎች የሞቱባት 10ኛ አገባች ሴት ኑራ አይደለም። ወደፊትም እንዲህ ያለ እንደማይደርስ የታወቀ ነው። ብቻ እንዲህ ያለ ነገር ቢደርስ መጽሐፉ አይከለክልም ለማለት ነው። ነገር ግን ይህ ለሌላ ሰው የሚነገር አይደለም። አደሮ በእሱና በእኔ መሀል የሚቀር ነው አሉ አባ ታምሩ ፊታቸውን ኮስተር አድርገው ለወይዘሮ ውድነሽ የተናገሩት እውነት መሆኑን ራሳቸው እርግጠኛ ስላልነበሩ ሰግተው። ምን ነው አባቴ በእኔና በሰው መካከል የሚነገር ሁሉ ቁርባን መሆኑ ቀረ? አይ እንዲያው ማስጠንቀቅ አይከፋም ብዬ ነው። እሱ ሲሆን ግድ የለም። እስቲ አንድ ነገር ልጠይቀው አባቴ፣ መቼም ከተነጋገረው ሁሉ አይበልጥም። መጀመሪያ ይህን ነገር ሲያነሱልኝ ጀምሮ እስከ ዛሬ ሐሳቤን የሚከነከሩና ልረዳው ያልቻልኩ ነው አሉና እመት ውድነሽ ትንሽ እንደማፈር ብለው አፋቸው ሲፈራዩና አባ ታምሩ ሐሳቡን የከነከረው ምንድን ነው አሉ። አያ ቦክለ የደረሰብኝና ሰው የሚለው ሁሉ እዚህ ተቀምጦ እያወቀ ላግባ ብሎ መጠየቁ ማዘኔን ስለተረዳ ደስ ላሰኛት ልጽደቅባት ብሎ ነው ወይስ ምንድን ነው? አይደለም፣ ደስ አሰኝቻት ደስ ታሰኛለች ብሎ ነው እንጂ ልጽደቅባት ብሎ አይደለም አሉ አባ ታምሩ። እንዴት? እርስዎ ባሎቻቸው በሞቱባቸው ምክንያት እሳቸው በሌላ ልዩ ምክንያት ብቸኝነት የሚያስከትለውን መከፋት ደህና አድርገው ያወቁ ስለሆኑ ሁለታችሁ ብትገናኙ ተስማምታችሁ እንደምትኖሩ በማመን ነው። አያ ቦጋለ ቆዳቸው ሞኝ ቢመስል የዋዛ ሰው አይደሉም፣ ውስጠ መሰሪ ናቸው አሉ አባ ታምሩ። እመት ውድነሽ አንገታቸውን ደፍተው ዝም ብለው ከሀሳባቸው ጋር መጫወት ሲጀምሩ ይበሉ እኮ እሺ ይበሉኝና አሳድጌ ልሂድ አሉ አባ ታምሩ። ከዚያ እመት ውድነሽ ሳምባቸው እስኪሞላ ጠለቅ አድርገው አየር ስበው በረጅሙ ተነፈሱና እሺ አባቴ እሱ የመከሩኝን አልቀበልም ብዬ ወዴት ደርሳለሁ?
እሺ እግዚአብሔር እሺ በሎ። ጋብቻውን የደስታ ጋብቻ አድርገው። አይዞ ያለፈውን ሁሉ ይርሱ። እምነቶን በእግዚአብሔር ያድርጉ። ግድ የለዎትም። ወደፊት ምንም እንደማይደርስብዎ እኔ እጸልያለሁ። በጸሎቱ አይርሱኝ አባቴ፣ በጸሎቱ ያስቡኝ አሉ እመት ውድነሽ በተሰበረ ድምፅ ከእንባ ጋር እየተናነቁ። ከዚያ ቄስ ታምሮ የወይዘሮ ውድነሽ እንባ እንዳያዩ ወዲያ ለማባረር እንደፈለጉ ጭራቸውን ግራና ቀኝ ሽው አድርገው ተለው ብድግ አሉና አንድ ጊዜ መሬት አንድ ጊዜ ጣራ እያዩ አሳርገው እጃቸውን ለእመት ውድነሽ አሳልመው ወጡ። እመት ውድነሽ እንባቸውን በቀሚሳቸው እጅጌ እያደረቁ እስከ በሩ የንስሐ አባታቸውን ተከትለው ሸኝቷቸው ተመለሱ። እመት ውድነሽ ቄስ ታምሩን ተሰናብተው ተመልሰው ቤታቸው ቁጭ ሲሉ ከብዙ ጊዜ ብቸኝነት ኑሮ በኋላ ባል የማግባት ሀሳብ የፈጠረው ልዩ ልዩ ስሜት በአንድ ላይ ተደበላልቆ በራሳቸው ውስጥ ይንጫጫባቸው ጀመር። የብላታ በየነ ባለቤትና እንደሳቸው በእመት ውድነሽ የሚቀኑት ሴቶች ሁሉ የሚፈልጉት የጋለው ፀሐይ ምሽትና ሌሎች የእመት ውድነሽ ወዳጆች የሚሰማቸው ደስታ ቦጋለ መብራቱ እመት ውድነሽን ያገቡ ሁሉ ሲሞቱ እያዩና የሞት መድኃኒት እንደሌላቸው እያወቁ ለአግባ ማለታቸው ፍቅራቸው እመት ውድነሽን ከሌሎች ሴቶች ሁሉ አብልጦ ሞትን አስንቆ ስላሳያቸው መሆኑ የቦጋለ መብራቱ መልክ ማማርና ድህንነታቸው ሞቱ ባሎቻቸው መልክና ሀብት የሳቸው የራሳቸው መልክ ሁሉ በአንድ ላይ ተደበላልቆ ይታያቸው ጀመር። በኋላ የራሳቸው መልክ ማማር ሁሉን ማሸነፈና በዓይነ ህሊናቸው ፊት ጎልቶ ታያቸው። ወዲያው አባት ታምሩ ደህና ለብሰው መልኳ አምሮ ሲታዩ ደስ ያሉትና የስጋ ፈቃዱን ፈጽመው የሚኖሩ ይመስላሉ ያሉት ትዝ አላቸው። የስጋ ፈቃዱን ፈጽመው የሚኖሩ ቄስ እንዲህ ብለው ሲናገር ገና ዛሬ ሰማሁ አሉ እመት ውድነሽ ብቻቸውን ትንሽ ፈጠም ብለው መልካቸውን ለማየት መስታወት ፍለጋ ሲነሱ። እመት ውድነሽ ሙዳያቸውን ከጉሽጉሻ ላይ አውርደው ይዘው ተቀመጡና የመጨረሻ ባላቸውን ብላታ ብዙነን ሲያገቡ የገዟቱን ክብ መስታወት አውጥተው ቦጋ አድርገው ሲከፍቱት አንዲት እንደ መስታወቱ ክብብ ያለች ፊት ከመስታወቱ ብቅ አለች። ትኩር ብለው ሲያዩት እሷም ትኩር ብላ አየቻቸው። አንገታቸውን ወደ ግራ ዘንበል አድርገው ወደ መስታወቱ አቀረብ ሲሉ እሷም አንገቷን ዘንበል አድርጋ ወደ መስታወቱ አቀረብ አለች። እመት ውድነሽ ያችን የምታምር ክብ ፊት እየተመለከቱ አንዲት ፍሬ ልጅ አሉ። አንዲት ፍሬ ልጅ ሞት የምታስነቂ የምታምሪ አንዲት ፍሬ ልጅ አሉ። መስታወት ውስጥ ያለችውን ፊት እንደሚስሙ ሁሉ ከንፈራቸውን ወደፊት ሙጥሙጥ አድርገው እሷም እንዲሁ አደረገች። ከዚያ እየሳቁ ወደ ኋላ ራቅ ሲሉ እሷ እየሳቀች ወደ ኋላ ራቅ አለች። ወየ ጉድ! አሁን የሚያደርገውን ሁሉ ሰው የሚያይ ቢሆን ምን ይለኝ ነበር? አብዳለች ትታሰር እባል ነበር። የብቻ መኖር አንድ ጥቅሙ የሰሩትን ሰርቶ ያልሰሩ መስሎ ለመታየት መስቻሉ ነው። ለካ ሰውን እብድ የሚያሰኘው እብድ የሚያደርገውን ማድረጉ ሳይሆን እብድ የሚያደርገውን ሲያደርጉ መታየቱ ነው አሉ እመት ውድነሽ ፊታቸውን ትንሽ እንደማዘን ብሎ መስታወቱ ውስጥ ያለችው ክብ ፊትም እሳቸው ሲያዝኑ አይታ እንደማዘን አለች። ግንባራቸውን ቁጥር አይናቸውን ትኩር አድርገው በተመለከቷት መጠን አዝና ግንባሯ ከቀንዶቻቸው መካከል ታጥፎ ከዚያ በላይ ከፍ ብሎ ስድብ በጉል ተጽፎ አዩ። አነበቡት። አንቺ ባሎችሽን የፈጀሽ የባል በሽታ ይላል ስድቡ። የማንኩሰው አባቴ ምን ነው ምን አልኩና ስድብ ላማረው ሁሉ መስደብ ያደረከኝ እባክህ በቀሽ በላይ አሉምና እመት ውድነሽ መስታወቱን ጥለው አይናቸውን በሁለት እጃቸው ሸፍነው ያለቅሱ ጀመር።